ፍቅር እንደፈለገች ትሆን መብቷ ነው። እንደፈለግኝ እንደፈለግሽ ተናገሪያቸው መብትሽ ነው እያላት እያነቃቃት ነበረ። በጣም ሞራን የሆናት በቃ የጀርባ አጥንቱ ኗት። አብርሽ በጣም እየተከራከረላት ነበረ። እንደፈለግሽ መገልፈጥ ትችያለሽ ብሎ ሆይ ሆይ እያላት ነበረ። ዛሬ ደግሞ አይኔ ይሁን እኔ እንጃ ሄርሜላ ቤት ነው ያየሁትኝ። እንግዲህ ምኞቴ ተሳካለች። የምር ይሁን የውሸት እኛ አናቅም። ምክንያቱም አብርሽ እነሱን ሞሩን ካን እንትናን ሩታን ቢገፋትም ሄርሜላን አይገፋትም ብለን ብዙዎቻችን አስበናል። ምክንያቱም ፍቅርን ድጋሚ ህይወት ውስጥ የመለሳት ከፍቅር ጋር አብሮ እንደማይኖር ሁሉም 100% እርግጠኛ ነበርን። ምክንያቱም ሩታም ከፍቅር ጋር ሁነ ከማየት ከሄርሜላ ጋር ሁነ ባየክ ይሻለኛል ብላ ስትለው እውነትሽን ነው ወይስ የምርሽን ነው ብሎ እሱም እያላገጠባት ነበረ፣ ማመኑን ላይ እስከሚያቀተው ድረስ። እንግዲህ ዛሬ የው አበባ ሳቅፎ እሷ ነቅፎ እኛ አየ ነው። ምን ጉድ ነው ያ ሰላም። እስኪ ማታውን አመሻሽ ላይ እንጠብቃቸዋለን። እኛም ሹር ጉድ እንበል እንግዲህ በያለንበት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያኖች ሰላም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበልልኝ ውዶቼ። ስለምታበረታቱ የምትሰጡኝ ሀሳብ አስተያየት፣ በርቺ ጠንክሩ ለምትሉኝ ሁላችሁንም ካለ በታች እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። ከዚህም የተሻለ ደረጃ ደግሞ ደርሰን ጥሩ ነገር ምንሰራ አላህ ያደርገን ኢንሻአላህ። በጣም አመሰግናለሁ። ዛሬ ደግሞ በመሀል የተለያየ ገጠሩንም ምግቡንም እነ ብርሽንም እንደዛ እያረኩ ቀላቂ አምጥቼላችኋለሁ። ፈታ እያላችሁ ሀሳብ አስተያየታችሁን አሁንም ላይ ኮመንት እንድታስቀምጡልኝ እፈልጋለሁ። እንግዲህ ዲላንድ አብርሽና ሩታ ኤፍሬም ፍቅርን አንድ ላይ መጥተው ነበረ። እንግዲህ ሩታ ኮንፊደንስ ስለሌለሽ ነው፣ ፋራ ስለሆንሽ ነው አብርሽን ይዘሽው የመጣሽው። እኛ የፈለግንሽ አንቺን እንጂ እሱን አልፈለግነውም ነበረ። ምክንያቱም ንግግር ያለን ከአንቺ ጋር ነው እንጂ ከሱ ጋር አይደለም። ጉዳያችን ከአንቺ ጋር ነው፣ ከአንቺ ጋር ነበር መጨረስ የምንፈልገው ስትላት፣ አይ ይሄ ጉዳይማ የሚመለከተው ከሆነ እኔ ትቼው ለምን ይመጣለሁ? እሱንም ስለሚመለከተው ግዴታ መምጣት ማየት ስላለበት ይዤው መጥቻለሁ። ስለሌላ ነገር ሳይሆን የፈለጋችሁኝ ስለ አብርሽ ጉዳይ ስለሆነ እሱ መምጣት ስለነበረበት ነው ይዤው የመጣሁት ብላ እንግዲህ ሄርሜላም እሱን ይዘሽ መምጣት አልነበረብሽም፣ ጉዳያችን ካንቺ ነው። በየሽበት የኛን ስም ለምን ታነሻለሽ? እኛው እኮ ሙሉ መረጃ ስላለን ነው አንቺን ብቻሽን የጠራነሽ። አንቺ ግን ምንም እንትን በሹክሹክታ ስለሆነ ቁም ነገር ያለው ወሬ ስላልሆነ አንቺ ጋር ያወራሽው ያለሽው። እኛ ደግሞ ሙሉ መረጃን የማያሳፍርን መረጃን ይዘን መተናል። አንቺ ግን በሰራሽው ስራ ስለምታፍሪ ነው እሱን ይዘሽ የመጣሽው ፋራ ስለሆንሽ ብለው እንግዲህ ትላንት ሩታ ፍቅርን በጣም በቃ እኔ እንጃ ደሞ ፈልቶ እንቅ ልታረጋት ሁላ ነበረ ማለት ነው። ከዚህ በፊት ህይወቷንም እንደመጣች አይተናልም ሁላችንም። ከዛም በኋላ ደግሞ ከህይወቷ ወጥታ ይቅርታ ተባብለው ይቅርታ ተደራርገው ጥሩ ሁኔታ ላይ ነበሩ እና እየተደዋወልን እያወራን ብዙ ነገር ያለፈውን ትተን እንደ አዲስ ጥሩ ጊዜ ነበረን። ሶ በመሀል ደግሞ አንቺ ተቀየረች፣ ድጋሚ ህይወታችን ውስጥ መጥተሽ ህይወታችን እየበጠበሽብን ነው ብላታለች። ፍቅርም ደግሞ እንግዲህ ምንም መልስ ከሷም ስለማይጠፋ እነሱ የሚናገሩት ንግግር በጣም የኔቀት የሌለ ንቀት ነበረ ስታሳያቸው የነበረው። እንዲሁም ሩታ በጣም ኃይለኝነቷ አለችባት እንግዲህ እሷ ናት አንዳንድ እያለቻት ነበረ። ሄርሜላ እንኳን በትዕግስት ልታናገራት ትፈልጋለች። ምክንያቱም ነገሩን በንግግር እንጂ በፉክክር አሊያም ደግሞ በጸብ የሚሆን ነገር የለም። አንድ ነገር አሁን ብዙ ሰው ግጭት የሚፈጥረው በብዙ ጊዜ የምንጋጨው እኛ በምንድን ነው? በንግግር አለመግባባት። የንግግር አለመግባባት ብዙውን ሰው ከብዙ ሰው ጋር ያጋጫል። የሆነ በቃ አንዳንዴ ችኩልነት አለብን። ችኩለን ስንናገር ነገራቶችን ባለማስተዋል እኛ በምናስበው ነገርና ያ ሰው በሚያስበው የሆነ በቃ ለኛ ጥሩ ነገር ሆኖ ያንን ምክር ባለመስማታችን፣ አንድ ሰው ለኛ ብሎ ሲመክረን ያንን ምክር ባለመስማታችን ለኛ ጠቃሚ ሆኖ ለኛ ደግሞ በሳቱ ጎጂ ሆኖ
የሚመስለን ብዙ ነገር አለ ማለት ነው። ልክ ጊዜው ካለፈ በኋላ ከረፈደ በኋላ ነው ያንን ነገር የምናውቀው። ያንን ያልኳችሁ እንግዲህ ሄርሜላ በስነ ስርዓት በጥሞና ሰምታት በስነ ስርዓት ልታናግራት ባለፈውም ትሞክራለች። እሷ ግን በደንብ እንደዚህ ልሰማት አልፈለገችም። ልታፌዝባትና ልታላግጥባት ነው እንግዲህ ይዟት የመጣው አብርሽ። የዛሬውን ደግሞ የቦሰተችን ውድ ነገር ሳይ እኔ ግራ እያጋባኝ ነው። እንግዲህ ሩታ አላህ ያጽናሽ። አንቺም እንግዲህ ከልጄ ጋር ብትሆንስ ከልጄ ጋር እንድትሆን አብረን ልጃችን ብናሳድግ ደስ ስለን ነበር። ያ ነገር ካልሆነ ከሄርሜላ ጋር ሆነክ ላይክ እፈልጋለሁ ብላ ወዳ ፈቅዳ ነበረ። እንግዲህ እሱም ደግሞ ትላንት በጣም እያናዳዳቸውና እያበሳጫቸው ነበረ። ምክንያቱም ትላንት በመጣችዋ ሴት መሳቂያና መሳለቂያ እያደረገባቸው ነበረ። እንደዚህ መሆን አልነበረበትም። እንግዲህ ምንም ማድረግ አይቻልም። እሱም ያላገጠባቸው ስለነበረ እነሱም ደግሞ አሚን ብለው ተቀብለው ወደው ፈቅደው እንግዲህ አንዴ የእሱን ባህሪ እናያለን ብለው ያው ብዙም ርቀት አልተጓዙም። በነገራችን ላይ ብዙ ኮመንት ማይቻለው በአሁን ጊዜ አብርሽ ሄርሜላ አይሆንሽም፣ ተይ ውላውታ ያልሆነው ላንቺ አይሆንም። ብዙ እንግዲህ ወድፍቸው ነው አይደል የሚባለው። እና ብዙ ኮመንት እንደዛ እየተባለ ነበር። አሁን ደግሞ ኢንቦክስ ውስጥ ገብቼ ሳይ እልልታው እልል አይደለም፣ እልል ሰውላ እልል በደስታ ፈንጥዟል። በቃ እኔ እንጃ ትኩስ ብቻ ነው የቀረ። ለሀብታም ሰርግ ይተወከሳል አይደል? ለእሷም ደግሞ መተወከሱ አይቀርም ማለት ነው። ኮሜቱ በጣም ተጥለቅልቋል። እንግዲህ በእልልታ ነው የተጥለቀለቀው። የሄርሜላ ቤት እልልታ ነው የተጥለቀለቀው እላችኋለሁ። እስኪ እኛም ሹሩ ጉድ እንላለን የሚደረገውን ነገር እኛም አብረን እናያለን። እውነትም ይሁን ውሸት እንግዲህ ያው ብዙም ሰው አላሳመነውም። ሩታ ራሱ እንግዲህ ሩታ እስከምትፈቅድለት ያኔ ፍቅር ጋር ካየችኝ ከእሷ ከሚሆን በእርግጥም ከሄርሜላ ትለኛለች ይሆን ብሎ ጠርጥረው ይሆን እኔ አላቅም። እንግዲህ እሱ ልቡ ያውቀዋል፣ እነሱም ልባቸው ያውቀዋል። አሁን ደግሞ ሄርሜላና ሩትዬ አንድ ላይ ከሆናችሁልን እኛን አያስጨንቅንም። የእሱ የራሱ ጉዳይ ነው። የእናንተ ኤምባሲ ማይለውም ዋጋ ያስከፍለዋል እየተባለም ነበረ። እንግዲህ የእነሱ ሁለታቸው አንድ መሆን ለብዙ ሰው አስደስቶታል። ግራ እንዳጋባ ሁላም በጣም አስደስቶታል። እንግዲህ ሩታ አምና ወዳ ፈቅዳ ሄርሜላ አሳልፋ ሰጥታታለች። እንግዲህ ሄርሜላን በጣም ደስ ብሏታል በሰዓቱ። ዳኒም ብሎ እኮ ነበረ ባይዘው የምታስታውሱት ከሆነ እኔም ብዬ ነበረ። እንግዲህ ከተመለሰ እሺ ብሎ ከተመለሰ ወደ እናንተ ጋር እኛ የተቻለንን የበኩላችንን የአቅማችንን እናረጋለን። ያኔ እንጠይቀዋለን፣ እንታገላለን እንዲመለስ ወደ እናንተ ሲል የምረን ነው እንዴ? ወደ እናንተ እኮ አትበል፣ ቢያንስ ወደ አንዳችሁ ጋር በለን እንጂ ብለው ነበረ ሄርሜላ። በቃ እንደዛ ካላችሁ ወደ አንዳችሁ ጋር ሲላቸው ሩታን በጣም ደስ ይለኛል፣ እኔም ችግር የለብኝም ከሁለት አንዳችን ከማራጠ ምንም ችግር የለብንም ብላ የዛኔ ፈቅዳ ነበረ። አሁን ደግሞ የባስ ብላ አይ አሁንማ ከሄርሜላ ጋር ከሆነ ማለት ነው እልል ብላ ድል አድርጋ መልስ ትጠራቸዋለች ብዬ አስባለሁ። ምክንያቱም በይፋ ብዙ ሰው እንግዲህ በብዙ ሰው እንትን ነው በብዙ ሰው ሲሰማ ነው እንግዲህ ከፍቅር ጋር ከምትወልዱ ለፍቅርማ አሳልፌ አልሰጠቅም ለሄርሜላ እንግዲህ አሳልፌ ልስጥቅ መስጠት አይቀር ብላ ነው ለሄርሜላ አሳልፋ ያሰጣቸው ነበረ። እንግዲህ መጨረሻቸውስ ምን ይሆን ምን በሚሆነው ይቋጫሉ። እውነት ማምናበት ፈቅዳበት ነው ከሄርሜላ ጋር እንደሆነ ፈለገችው። ስንት ጊዜ ነው እንግዲህ አንቺ ነሽ ህይወታችን የበጠበሽ ህይወታችን እንዳንኖር ትዳራችን ዋናኛው ምክንያት መንስኤው አንቺ ነሽ ብላ በጣም እየወቀሰቻት ነበረ። አሁን ደግሞ እሱም ደግሞ አብርሽም አንቺ መጥተሽ ምንም ያደረግሽብን ነገር የለንም ብሎ
አንዴ ትዳርን ወደ ትዳርህ ተመለሰ፣ ወደ ልጅህን አብራችሁ ከእናቱ ጋር አሳድግ ስትለው አይ ህይወታችሁን በጥብጫችሁ ከሆነ ስትለው አይ አንቺ ህይወታችን መተሽ በምንም በጭራሽ የበጠበጥሽው ነገር የለም። ህይወታችን መጀመሪያም ተበጥብጦ ነበረ። ከሩታ ጋር መቼም ሰላም አልነበረንም። አንቺ ነገሩ ካለፈ በኋላ ነው የመጣሽው። ቤት መጭም ራሱ የአንቺ እችል እንደሌለበት 100% እርግጠኛ ነኝ ብሎ እንግዲህ መልሶላት ነበረ። እንግዲህ የዛሬው ቪዲዮ ይህንን ይመስላል ውዴቼ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለምትቆዩ እጅግ አድርጌ ከልብ አመሰግናለሁ። ክበሩልኝ። በያላችሁበት አላህ ይጠብቃችሁ። ሀገራችን ሰላም፣ አንድነት፣ ፍቅርን አላህ ይስጠን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ላይክ ማድረጉን ሳብ ማድረጉን እንዳትረሱ እሺ።